እጣ ፈንታዋ ሆኖ መሪ በማይወጣላት አህጉር አፍሪካ በክፍለ ዘመን አንዴ በፍጹም መሪዎቻችንን የማይመስሉ መሪዎች የሆነ አገር ላይ ድንገት ብቅ ይላሉ። ችግሩ ግን እነዚህን በድቅድቅ ጨለማ መሃል የፈነጠቁ የበጋ መብረቆች እግር በእግር እየተከታተሉ ይገድሉብናል። የቡርኪና ፋሶ ቶማስ ሳንካራ፣ የኮንጎ ፓትሪስ ሉሙምባ፣ የሞዛምቢኩ ሳሞራ ማሼል፣ የብሩንዲው ሜልኪዮ እንዲዴይ፣ የቶጎው ሳልቫና ሶሎምፒዮ፣ የደቡብ ሱዳኑ ዶክተር ጆን ጋራንግ በአፍሪካ ምድር ለሕዝባቸው እውነተኛ ነጻነት በመታገላቸው ብቻ የተገደሉ መሪዎች ናቸው። የዘንድሮ ኢላማቸው ብርቅዬው የአፍሪካ ልጅ ኢብራሂም ትራውሬ ይመስላል። ፈረንሳይ ላይ አምባገነን ነው ሲሉ ሰላማዊ ሰልፍ ወጡበት። አሜሪካ ላይ የአገሪቱን ወርቅ ለግል ጥቅሙ አዋለው ሲሉ በምክር ቤት ከሰሱት። የመፈንቅለ መንግሥት ሙከራ አድርገው አልሳካ ሲላቸው ይሄ ልወደድ ባይ ውሸቱን ነው ሲሉ ያሰድቡታል። በእርግጥ ዓለማችን ጥቁር ቀለም አትወድም። በተለይም ጥቁር መሪ ሕዝቡን ሲበድል እንጂ ለሕዝቡ ሲታገል ስታይ ልክ የሠራ ስለማይመስላት ገዳይ ሰይፏን ከአፎቱ ትመዛለች። የግሪናዳው ጠቅላይ ሚኒስትር ማውሪስ ቢሾፕ አሜሪካውያኑ የጥቁር መብት ተሟጋቾች ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ፍሬድ አምፕተን፣ ሜድጋር ኤቨርስ፣ ጆርጅ ጃክሰን፣ ባንቺ ካርተርና ጆን አገንስ ለጭቁን ጥቁር ወገኖቻቸው ነጻነት ሲታገሉ የተገደሉ ጥቁሮች ናቸው። ዘንድሮ ደግሞ አይናቸው ትራውሬ ላይ ያረፈ ይመስላል። በታሪክ የምናውቀው በላቲን አሜሪካ፣ በአፍሪካና በመካከለኛው ምስራቅ የምዕራባውያንን ጥቅም ተጋፍቶ በሕይወት የተረፈ መሪ የለም። ቶማስ ሳንካራን በጓደኛው አስገደሉት። ፓትሪስ ሉሙምባን በጥይት አስደብድበው በአሲድ ቀቀሉት። ሙሐመር ጋራፊ ላይ ጦር አዘመቱ። ኢብራሂም ትራውሬ ላይስ በምን ይመጡበት ይሆን? አፍሪካ በተለይም የእነ ሳንካራን ታሪክ ከመስማት ውጪ ለሕዝቤ ጥቅም አንገቴን እሰጣለሁ የሚል መሪ በዕድሜያቸው አይተው የማያውቁት ወጣት አፍሪካውያን ተጨንቀዋል። የጥቁር ዘር ባለበት የዓለም አገራት ሁሉ ከፍተኛ የድጋፍ ሰልፎች ተደርገዋል። ያም ሆኖ አህጉሩ አፍሪካ ነው። ሳንካራ እሱማ ወንድሜ ነው እኔን አይገድለኝም ብሎ ያመነው፣ ነገር ግን ሳንካራን በተቀመጠበት በጥይት መጥቶ የገደለው የብሌስ ኮምፓውሪ አይነት ኮዳም ጓደኛ ከትራውሬ ጎን ላለመኖሩ እርግጠኛ መሆን አይቻልም። ጎረቤት አገራት ላይ የተሸረበበት ሴራ እንዳለ የትራውሬ መንግሥት ራሱ አረጋግጧል። ገና ለገና ነጭ አለቆቻችን ይቆጡናል ብለው በመስጋት ለትራውሬ የተደረገን የድጋፍ ሰልፍ በወታደር የበተኑ የአፍሪካ መሪዎችንም አይተናል። በእርግጥ ሁሉም ለራሱ እንጂ ማንም ለማንም በማይታገልበት የካፒታሊዝም ዘመን እንደ ትራውሬ አይነት ከሀገሩ አልፎ የኔ ትውልድ ለሚላቸው የአፍሪካ ወጣቶች መብት የሚሟገት መሪ ማግኘት እጅግ ሲበዛ ከባድ ነው። እሱ ግን እያንዳንዱ እርምጃው ወደ ሞት ሊያቀርበው እንደሚችል እያወቀም ቢሆን ለዓለም የጥቁር ሕዝቦች ተስፋ መሆኑን ቀጥሎበታል። ለመሆኑ ኢብራሂም ትራውሬ ለምን በዚህ ደረጃ በዓለም ጥቁር ሕዝቦች ልብ ውስጥ ነገሰ? መወደዱ ባበገናቸው ሸረኞች የተሸረበበት ሴራስ ምንድን ነው? ይህንን ክፉ ጊዜ በሰላም ያልፈው ይሆን? መረጃ እያጣቀስን በታሪክ ወደ ኋላ በተስፋ ወደፊት እየሄድን ማወቅ የሚገባችውን እውነት እነግራችኋለን። ምዕራባውያኑ በድርጊት እኛም በትዝብት ጥርሳችንን የነቀልንበት አንድ የተለመደ እውነት አለ። ሊገድሉ የፈለጉትን መሪ መጀመሪያ የተለመደ ታርጋ ይለጥፉለታል። ኢራቅ ላይ ሳዳም ሁሴንን በሕዝባቸው ፊት ሲጥ አድርገው ከመግደላቸው በፊት ሳዳም ሁሴን ጅምላ ጨራሽ የኒውክለር ቦምብ መስራታቸውን፣ ይህ ቦምብ ለዓለም ሕዝብ ሁሉ አደገኛ መሆኑን፣ ቦምቡ ፈንድቶ ዓለምን ከማጥፋቱ በፊት በፍጥነት ደርሰው ቦምቡን የማክሸፍ ዓለምንም ከጥፋት የመታደግ ታላቅ ኃላፊነት እንደወደቀባቸው ነግረውን ነበር ኢራቅ የገቡት። ስላቁ ግን የልባቸውን አድርሰው ከኢራቅ ሲመለሱ ኢራቅ የኒውክለር ቦምብ የሚባል ነገር እንደሌላት የነገሩን ራሳቸው ምዕራባውያኑ መሆናቸው ነው። ይህ ሲሆን ግን ኢራቃውያን ሳዳምንም ሰላማቸውንም አጥተው ነበር። ሙሐመር ጋራፊና ሀገራቸው ሊቢያም ጸበሉ ደረሳቸው። ገዳዮቹ ሊቢያ ከመግባታቸው በፊት በራሳቸውና ምዕራባውያን የተነፈሱትን ሁሉ በሚያስተጋቡ የአፍሪካ ሚዲያዎች በኩል ረኡ ሲሉ ጮኹ። ምን ነው ሲባሉ ጋዳፊ የገዛ ሕዝቡን እየጨፈጨፈ ነው፣ ሕዝብ ሲታረድ ቆሞ የሚያይ አንጀት የለንም፣ በዓለም አቀፍ ሕግ መሠረት ለሊቢያ ሕዝብ በአስቸኳይ ልንደርስለት ይገባል አሉ። የተባበሩት መንግሥታት ድርጅት ቡራኬውን ሰጠ። ኔቶ ጦርነቱን አጋፈረ። በውጤቱ ጋዳፊ ተገደሉ። ሰላም እናደርጋታለን ያሏት ሊቢያም ወደ ለየለት ቀውስ ገባች።
ይሄኔ ዜጎቿ በጎበዝ አለቆች እየተመሩ የእርስ በርስ ጦርነት ጀምረው ሊቢያውያን እውነተኛውን ሞት መሞት ጀመሩ። ከሞት እናድናቸዋለን ብለው የመጡት ምዕራባውያን ግን ተልዕኳቸውን ፈጽመዋልና ሊቢያውያንን ለእውነተኛው ሞት ጥለዋቸው ሄዱ። ምስኪን ሊቢያውያን ጥሩ ኑሯቸውን ቢያጡ፣ ትምህርት ቤት ቢዘጋባቸው፣ ሆስፒታላቸው ቢወድም፣ እርስ በርስ እየተታኮሱ ቢጫረሱ እነሱ ምን ተዳቸው? የኢራቅም የሊቢያም የኮንጎም የቡርኪና ፋሶም መሪዎች የተገደሉበት ዋናው ምክንያት የሀገራቸውን የተፈጥሮ ሀብት ለሕዝባቸው ጥቅም ማዋል መጀመራቸው ነበር። በምዕራባውያን አገራት የሚገኘው የተፈጥሮ ሀብት የራሳቸውና የሕዝባቸው ነው። የተፈጥሮ ሀብቱ በሌላኛው የዓለም ክፍል በተለይም በአፍሪካ ከሆነ ግን ሀብቱ የሀገሪቱና የሕዝቧ ሳይሆን የዓለም ሀብት ይሆናል። ሀብታችንን ለመመዝበር ለቅኝ ግዛት ሲመጡ ቅኝ እንግዛችሁ አላሉም። ይህንን ያልሰለጠነ ሕዝብ የማሰልጠን የሞራል ግዴታቸውን ሊወጡ እንደመጡ ነበር የነገሩን። አይሆንም ያሏቸውን በሙሉ ፈጇቸው። ዛሬ ደግሞ ሰብአዊ መብት ለማስከበር፣ ሙስናን ለመዋጋት፣ ሽብርተኝነትን ለመታገል፣ ዓለምን ከጥፋት ለመታደግ እያሉ የገንዘብ የቴክኖሎጂና የጦር ኃይላቸውን ተጠቅመው ይበዘብዙናል። የሀገራችንን ሀብት አናስበዘብዝም የሚሉ በጣት የሚቆጠሩ መሪዎች ሲገኙ ዓለም እያያቸው ለመቀጣጫ እንዲሆኑ አዋርደው ገድለዋቸዋል። መጨረሻውን ያሳምርልን እንጂ ዛሬ ላይ ኢብራሂም ትራውሬ በነጮች ጥርስ ውስጥ የገባበት ዋነኛው ምክንያትም ይህ ነው። ትራውሬ ወደ ሥልጣን ከመምጣቱ በፊት የቡርኪና ፋሶ ሀብት የቡርኪና ፋሶ ሕዝብ ሳይሆን የፈረንሳይ ነበር። ትናንት ቅኝ ግዛቷ ነበረች። ዛሬ ደግሞ የሚመሯትን መሪዎች እየሾመችና እየሻረች የሀገሪቱን ሀብት እንደፈለገች ትበዘብዛለች። የበጋው መብረቅ ኢብራሂም ትራውሬ መጣና ግን ውጡልን አለ። ያልጠበቁት ነበርና ደነገጡ። ፈረንሳይን ከሀገሩ አባሩ። የሀገሩን የወርቅ ማውጫ ስፍራዎች ወረሰ። የቡርኪና ፋሶ ወርቅ የሕዝብና የሀገር ሀብት ነው አለ። ይህ በምዕራባውያን ዘንድ እንደ ታላቅ ስድብ ነው የተቆጠረው። በዓመት 6 ቢሊዮን ዶላር የሚያወጣ ወርቅ ማጣትም ቢሆን ቀላል የኢኮኖሚ ጉዳት አይደለም። ነገርየው በቡርኪና ፋሶ ብቻ አላበቃም። የሳህል አገራቱ ማሊና ኒጀርም የትራውሬን ፈለግ ተከትለው ፈረንሳይን ከሀገራቸው አባረሩ። ልጁ ከራሱ አልፎ ለሌሎች የአፍሪካ አገራትም ክፉ ምሳሌ መሆን ጀመረ። ትራውሬ ወደ ሥልጣን በመጣበት መስከረም 2022 የሀገሩ ጥቅል ዓመታዊ ምርት 18 ቢሊዮን ዶላር ብቻ ነበር። የሀገሩን ወርቅ ወርሶ ጅምር ለውጥ ባደረገ በአንድ ዓመት ውስጥ ብቻ የሀገሩ ጥቅል ዓመታዊ ምርት በ2 ቢሊዮን ዶላር ጨምሮ 20 ቢሊዮን ዶላር ደረሰ። ቡርኪና ፋሶም በአፍሪካ ብቻ ሳይሆን በዓለም ከፍተኛ እድገት ካስመዘገቡ አገራት አንዷ ሆነች። ይህ ራሳቸው ጠፍጥፈው የፈጠሩት የዓለም የገንዘብ ድርጅት ሪፖርት ነው። ወርቅ ለሀገሩ ኢኮኖሚ ምን ያህል ጥቅም ሊያመጣ እንደሚችል በአንድ ዓመት ውስጥ ብቻ ያየው ትራውሬ ጥሬ ወርቅ መላኩን አቁሞ ያለቀለት ምርት ሆኖ እንዲላክ በአጭር ጊዜ ውስጥ ፋብሪካ አቋቁሞ አሳያቸው። ይህ ድርጊቱ በሌሎች የአፍሪካ መሪዎች ዘንድ እንደ አርአያ መታየት ጀመረ። እነሱ ጎልድ ኮስት ይሏት የነበረችው ጋና የትራውሬን ፈለግ ተከተለች። ልጁ ክፉ አርአያ የሆነ አፍሪካን ከቁጥጥራቸው ሊያወጣ መሆኑ ያሳሰባቸው ምዕራባውያን የለመዱትን ስም ማውጣት ጀመሩ። የወርቁ ጉዳይ ምን ያህል እንዳንገበገባቸው የምናየው በአሜሪካ ሴኔት ሳይቀር ርዕሰ ጉዳይ ሆኖ መቅረቡን ስናይ ነው። ዓለማችን ላይ በስም የምትጠቀስ ነዳጅ አምራች በሆነችው ናይጄሪያ ነዳጅ የጥቂት ባለሥልጣናትንና የእንግሊዙን ሼል ኩባንያ ኪስ ሲሞላ ሀገራቸው የዓለማችን 6ኛዋ ትልቋ ነዳጅ አምራች ሆና ሳለ ናይጄሪያውያን በነዳጅ ዋጋ መናር ምክንያት ሕይወታቸው ሲቃወስ፣ ሕዝቡ በድህነት ሲሰቃይ የአሜሪካ ሴኔት ምክንያቱ ሙስና መሆኑን አልሰማም ነበር። የዓለምን የተፈጥሮ ሀብት ሁሉ ጠቅልላ ያዘችውና እነ አፕልና ቴስላን የዓለማችን ሀብታሞቹ ድርጅቶች ያደረገችው ኮንጎና ሕዝቦቿ የዓለማችንን የከፋ የጉስቁልና ሕይወት ሲመሩ እነሱ የሾሟቸው ጥቂት ሙሰኛ መሪዎች በቅንጦት ሲኖሩም የአሜሪካ ሴኔት አልሰማም ነበር። ኢብራሂም ትራውሬ የሀገሬ ወርቅ የሀገሬ ነው፣ የምናወጣውም የምንጠቀመውም እኛው ነን ሲል ግን የተለመደውን ሙሰኛ የሚል ስም ሰጡት። በአሜሪካ ሴኔት የትራውሬ ስም መነሳቱን በተባራሪ ወሬ ሰምታችሁ ሊሆን ይችላል። ትክክለኛውን ምስል ማግኘት እንድትችሉ ቃል በቃል እንደወረደ እናሰማችሁ። ኮሚቴው የተሰበሰበበት ዋናው ምክንያት አሜሪካ እስከ ዛሬ ከአፍሪካ ታገኝ የነበረውን ጥቅም ወደፊትስ አስጠብቃ መቆየት ትችላለች ወይ? አሁን እየተከተለች ያለችው ፖሊሲ ውጤታማ ነው ወይ?
ጥቅማችንን ለመጋፋት እንደ አዲስ የመጡት ቻይናና ራሽያስ ምን ያህል ተገዳዳሪ ናቸው የሚለውን ለመስማት ነበር። ማብራሪያውን የሚሰጡት አፍሪኮም የተሰኘው የአሜሪካ ጦር የሚመሩት እኛኑ እንዲመስሉ ተመርጠው የተሾሙት ጥቁር ጀነራል ናቸው። ሚካኤል ላንግሌ ይባላሉ። የሚሲሲፒው ሴናተር ሮጀር ዊከር ጀነራሉን ጠየቁ። Africa is a mineral rich, resource rich continent, is that correct? ጀነራል ላንግሊ አፍሪካ በተፈጥሮ ሀብት የታደለች በማዕድን የበለጸገች አህጉር ናት። እውነት ነው ሐሰት? ጀነራሉ መለሱ። አዎን እውነት ነው ክቡርነቶ። ሊቀመንበሩ ጥያቄ አስከተሉ። ቻይናና ራሽያ በአፍሪካ እየተከተሉት ያለው ፖሊሲ ከአሜሪካ ጋር ሲነጻጸር ምን እንደሚመስል ንገረኝ አሉ። ጀነራሉ በአጭሩ ቻይናና ራሽያ የራሳቸው ፖሊሲ እንደሌላቸው የሚከተሉት ውጤታማነቱ በተግባር የተረጋገጠውን የአሜሪካን ፖሊሲ በመኮረጅ መሆኑን ነገሯቸው። ሴናተሩ ጠየቁ። የበለጸጉ አገራት ወይም ከእነዚህ አገራት የሚሄዱ ድርጅቶች በአፍሪካ አገራት ማዕድን ያወጣሉ። ከማዕድኑ የሚገኘው ገቢ ሕዝቡን የጠቀመበት የስኬት ታሪክ አፍሪካ ውስጥ ተመዝግቦ ያውቅ እንደሆን እንዲነግሯቸው ጠየቁ። ጀነራሉ መለሱ። When the Chinese Communist Party is outed on them pulling out raw materials, not benefiting the populations of the host country. ክቡር ሊቀመንበር ጥቂት ታሪኮች አሉ። ነገር ግን የቻይና ኮሚኒስት ፓርቲ ሕዝቡን ሳይጠቅም ማዕድናቱን እየዘረፈ ይወስዳል። ይህ ሲነቃበትና ሕዝቡ ሲቃወመው ብዝበዛውን ለመቀጠል የተለየ ዘዴ ይዞ ይመጣል። They've been trying to come up with ways how they can stay there and process. ሴናተሩ በድጋሚ ተመሳሳዩን ጥያቄ ጠየቁ። እንደው ልዩ የስኬት ታሪክ ይኖር ይሆን ከአንድ አገር ወይም ከሁለት አገር የተገኘ? ጀነራሉ እንዲህ አሉ። በፍጹም ቻይና በተገኘችበት እንዲሆኑ አያውቅም። ሴናተሩ ዋናውን ጥያቄ ጠየቁ። ቻይና ጥቅሟን ለማስጠበቅ ከእሷ ጋር የሚሰሩ ጠንካራ መሪዎች እንዲፈጠሩ ድጋፍና ማባበያ እየሰጠች እንደምትገኝ ይነገራል። ይህ እውነት ነው? ጥቁሩ ጀነራል ደፋር ናቸው ወይም እንዲደፍሩ ተነግሯቸው ይሆናል? ሴናተሩ በድፍኑ የጠየቋቸውን ጥያቄ ወደ ገደለው ወሰዱት። Absolutely, Chairman. I see this and I don't mind calling them out, but Captain Traoré and Burkina Faso. እውነት ነው ክቡርነቱ። ስማቸውን መጥራት ካለብኝ ችግር የለብኝም። በተለይም የቡርኪና ፋሶ ካፒቴን ኢብራሂም ትራውሪ የአገሪቱን የወርቅ ሀብት ለግል ጥቅሙ ደህንነቱን ለማስጠበቅ እያዋለው ይገኛል። ዋናው ጉዳይ የተነሳው እዚህ ላይ ነበር። ነገሩን በግልጽ እንድትረዱት አንድም ሐሳብ ሳንጨምርና ሳንቀንስ የስብሰባውን ውጤት ከስብሰባው ዓላማና በስብሰባው ላይ ከተነሱ እውነቶች አንጻር ብቻ እንየው። ሲጀመር ዋናው ርዕሰ ጉዳይ አሜሪካ በአፍሪካ ያላትን ጥቅም ማስጠበቅ እንጂ በአፍሪካ ሙስና የሚፈጽሙ መሪዎችን ስም መዘርዘር አልነበረም። ስለዚህ የአንድ መሪ ስም ተነጥሎ ሙሰኛ በሚል ከተነሳ ያ መሪ ሙሰኛ ስለሆነ አይደለም፣ የአሜሪካ ጥቅም እንዳይከበር እንቅፋት ሆኗል ማለት ነው። ሁለተኛው ራሳቸው እንደነገሩን ቻይናና ራሽያ በአፍሪካ እየተከተሉ ያሉት የአሜሪካን ፖሊሲ በመኮረጅ እንጂ የራሳቸው የሆነ የተለየ አዲስ ፖሊሲም ስትራቴጂም የላቸውም። ቻይና የአሜሪካን ስትራቴጂ ነው የኮረጀችው ከተባልንና ለኢብራሂም ትራውሬ ሙስና ሰጥታ ከሆነ አሜሪካም ጥቅሟን ለማስከበር ስትል ለሌሎች የአፍሪካ መሪዎች ሙስና ትሰጣለች ማለት ነው። የነገሩንን ነው። በዚህ መሰረት ትራውሬ ከቻይና መንግስት ሙስና ተቀብሏል ብለን እንመን። ሆኖም ትራውሬ ከሌሎች የአፍሪካ መሪዎች ተለይቶ ሙሰኛ የተባለው አፍሪካ ውስጥ ብቸኛው ሙሰኛ በመሆኑ ሳይሆን ሙስና የተቀበለው ከቻይና በመሆኑ ነው። ተቃራኒው ሆኖ ሙስና የተቀበለው ከአሜሪካ መንግስት ሆኖ ቢሆን ኖሮ ስሙም በክፉ ባልተነሳ፣ ከተነሳም በሙሰኝነት ሳይሆን የአፍሪካ መሪዎች ሁሉ አርአያ ሊያደርጉት የሚገባ ምርጥ መሪ ተብሎ ነበር። ይህ የለመድነው ነው። በገዛ አገራቸው ለሕዝባቸው ጥቅም በመታገላቸው ብቻ እያከታተሉ የገደሏቸውን አፍሪካውያን መሪዎች ከመግደላቸው በፊት ተመሳሳይ ስም ሰጥተዋቸው ነበር። አሁን ተራው የትራውሬ፣ ምክንያቱ ደግሞ የሀገሩን ሀብት ለግል ጥቅሙ ማዋል የሚል ሆኗል። ኢብራሂም ትራውሬ በመላው ዓለም እንደ ትልቅ ክስተት የመታየቱን ሚስጥር እንንገራችሁ። በእርግጥ አመጣጡ በመፈንቅለ መንግሥት ነበርና በጥርጣሬ ይታይ ነበር። እሱ ግን የለመድናቸውን አይነት የአፍሪካ መሪዎች አለመሆኑን ሲያሳየን ብዙ አልቆየም ነበር። ለመጀመሪያ ጊዜ የዓለምን ጥቁር ሕዝቦች ትኩረት የሳበው በራሽያ አፍሪካ ስብሰባ ላይ ነበር።
የመሪዎቿ አማካይ ዕድሜ 63 ዓመት ከሆነባት አፍሪካ የተገኘ አይመስልም ነበር። ለአብዛኞቹ ልጃቸው፣ ለአንዳንዶቹ ደግሞ የልጅ ልጃቸውን የሚመስለው ገና 34 ዓመቱ ነበር። በዚያ ላይ የፖለቲካ ልምድ የሌለው ወታደር። የአፍሪካ መሪዎች በተለመደው ፕሬዝደንታዊ ፕሮቶኮል ታጅበው ሲያልፉ፣ ትራውሬ ግን ፍጹም ልዩ ሆኖ ነበር የቀረበው። አለባበሱ፣ በወታደሮች ለተደረገለት አቀባበል፣ ወታደራዊ ሰላምታ በመስጠት ለወታደሮቹ ያሳየው ክብር፣ ከምንም በላይ ፑቲንን ሳይቀር የሸፈነው ቁመቱ በአካል በግልጽ እንዲታይ ያደረገው። ዋናው ቁም ነገር እሱ አልነበረም። በአዳራሹ የተገኙ የአፍሪካ መሪዎችን ከእኛ እኩል ያስደነገጠበት ንግግሩ እንጂ። የመናገር ዕድሉ ሲሰጠው አዳራሹን ኩም አደረገው። ቃል በቃል እንውረደው። ከዚህ ቀጥሎ የማደርገው ንግግር አባቶቼ የምትሆኑ የአፍሪካ መሪዎችን ሊያስከፋችሁ ስለሚችል በቅድሚያ ይቅርታ ልጠይቃችሁ። እዚህ የተገኛችሁትን የአፍሪካ መሪዎች በእኔ ዕድሜ ያሉ አፍሪካውያን ወጣቶችን ወክዬ አንድ ጥያቄ ልጠይቃችሁ። የእኔ ትውልድ ጥያቄ አለው። አፈሯ በማዕድናት የተሞላ የተትረፈረፈ የተፈጥሮ ሀብት፣ በቂ ውሃና የፀሐይ ብርሃን ያላት አፍሪካችን ለምን የዓለማችን ረሃብተኛዋና ድሃዋ አህጉር ሆነች? ይህ መልስ ያጣው የትውልዴ ጥያቄ ነው። አውሮፓ ለመግባት ባህር ሲያቋርጡ የሚሞቱ የእኔ ትውልዶች ይህንን ጥያቄ ለእናንተ እንዳቀርብ ያስገድዱኛል። እዚህ የተገኘን የአፍሪካ መሪዎች ሥራችንን በአግባቡ ተወጥተን በነበር፣ ወጣቶቻችን ሲጀመር አውሮፓን ባልተመኙ፣ ባህር ገብተው ክቡር ሕይወታቸውን ባላጡ ነበር። የሀገሬ የቡርኪና ፋሶ ሕዝብና እኔ ሀብታችንን እየበዘበዙ ድሃ ያደረጉንን ቅኝ ገዢዎች መዋጋት ጀምረናል። ይህንን በማድረጋችን ቅኝ ገዢዎቹ ሚሊሻዎች የሚል ስም ሰጥተውናል። እነሱ ይህንን ማለታቸው ችግር አልነበረውም። በስቃይ ላይ ለሚገኙ ሕዝቦቻቸው ጠብ የሚል መፍትሄ አምጥተው የማያውቁት የአፍሪካ መሪዎችም ይህንን የኢምፔሪያሊስቶች ዘፈን ሲደግሙት መስማት ግን ያሳዝናል። እኛን የሕዝብ መብት የሚረግጡ ሚሊሻዎች ይሉናል። የአፍሪካ መሪዎች ምዕራባውያን ጣታቸውን ባንቀሳቀሱ ቁጥር እነሱን ለማስደሰት መደነሳችንን ትተን ሕዝባችንን ስለመመገብ ብናስብ ይሻለናል። ችግሩ የአፍሪካ መሪዎች ሰርቶ ከመብላት ይልቅ እርዳታ እንወዳለን። በትናንትናው ዕለት ለምሳሌ የራሽያ መንግሥት ለአፍሪካ አገራት የስንዴ እርዳታ ሰጥቶናል። ለስጦታው እናመሰግናለን። የዛሬ ዓመት ተመልሰን እዚህ መድረክ ላይ ስንገናኝ ግን ተመሳሳይ እርዳታ ለመቀበል ሳይሆን ሕዝባችንን በምግብ እህል ራሱን እንዲችል አድርገን መሆን አለበት። በምግብ እህል ራሳቸውን ከቻሉ አገራት እርዳታ እንዴት እንደምንቀበል ሳይሆን ሀገራቱ እንዴት ሕዝባቸውን መመገብ እንደቻሉ እንማር። ይህ የኢብራሂም ትራውሬ ንግግር ነበር። በገዛ መሪዎቻቸው አንድም ቀን ድምፃቸው የማይሰማላቸው የአፍሪካ ወጣቶች ጭራሽ ድምፅ የሚሆናቸውን መሪ ሲያገኙ ልባቸውን ሰጡት። ይህ ንግግሩ ከድርጊቱ የተዋደደለት ወጣት መሪ ለሌሎች አፍሪካ መሪዎች ክፉ አርአያ እንዳይሆን መወገድ አለበት ከተባለ ሰነበተ። የማኅበራዊ ሚዲያውን ቁጥር ትተን ኢብራሂም ትራውሬ ሥልጣን ከያዘበት መስከረም 2022 ጀምሮ ራሱ የትራውሬ መንግሥት ለሕዝቡ ይፋ ያደረገው 4 መፈንቅለ መንግሥቶች ተሞክረውበታል። ሥልጣን በያዘ በሁለተኛው ዓመት ታኅሳስ 2023፣ ሁለተኛው ሥልጣን በያዘ በዓመቱ መስከረም 27 2023፣ ሦስተኛው ታኅሳስ 25 2024፣ የመጨረሻው ደግሞ ሚያዝያ 21 2025። ነገሩ ከየት እንደተጠነሰሰ ምልክቶችንም አይተናል። በፈረንሳይ ቁጥራቸው ጥቂት ቢሆንም ኢብራሂም ትራውሬ አምባገነን ነው፣ ከሥልጣን ይውረድልን የሚሉ ሰላማዊ ሰልፈኞችን አየን። ሰልፈኞቹ እኛኑ የሚመስሉ ጥቁሮች ያውም ቡርኪና ፋሶውያን በመሆናቸው ግን አጀንዳው የእኛው ከመሰላችሁ ተሳስታችኋል። ነገርየው በአይነ ጥቅሻ የሚከወን አፍሪካውያን በጣም ከመልመዳችን የተነሳ ገና ሲጠነሰስ ከሩቆ የሚሸተን የምናውቀው ሴራ ነው። ቀድሞ ያደማንን ድንጋይ መችረሳ ነውና የገመትነውን መጠቃቀሳቸውን የሚነግረን መልእክት ከሳምንታት በኋላ ከአትላንቲክ ማዶ ከአሜሪካ ሴኔት መስማታችንን ነግረናቸዋል። በእርግጥ ፈረንሳይም ሆነች አሜሪካ በቀጥታ ጦር አዝምተው ኢብራሂም ትራውሬን ይወጉታል ወይ የሚለው ለግምት ሩቅ ነው። ነገር ግን እዚሁ ከጎኑ በሚገኙ የሀገሪቱ ዜጎች በኩል ይህንን ላለመሞከራቸው ዋስትና የለንም። ትናንት ፓትሪስ ሉሙምባ ተገድሎ በአሲድ እንዲቀቀል ሲወስኑ አስፈጻሚው የሀገሩ ልጅ ሞይስ ቾምቤ ነበር። ማውሪስ ቢሾፕን በምክትሉ በርናንድ ኮርድ፣ ቶማስ ሳንካራንም በገዛ ጓደኛው በብሌስ ኮምፓውሬ ነበር ያስገደሉት። ሌላው ምዕራባውያን የትራውሬን ስም በክፉ የሚያነሱበት ምክንያት የሀገሩን ሰላም ማስጠበቅ አልቻለም የሚል ነው።
በእርግጥ ኢብራሂም ትራውሬ ወደ ሥልጣን የመጣበት ዋናው ምክንያትም ይህ ነበር። ከሱ በፊት የነበሩት የቅርብ አለቃው ሀገሪቱን ሰላም የነሷት ጽንፈኞችን እዋጋለሁ ብለው መፈንቅለ መንግሥት አደረጉ። እነ ትራውሬም ሀገራችን ሰላም ካገኘችማ ማንስ ቢነግስ ብለው ሰውየውን ደገፏቸው። ነገሩ የተገላቢጦሽ ሆኖ ሰውየው በቃላቸው አልተገኙም። ጭራሽ የፈረንሳይ መንግሥት ተላላኪ መሆን ጀመሩ። ይህ ያበሳጫቸው ትራውሬና አጋሮቹ ወጣት መኮንኖች በመፈንቅለ መንግሥት ወደ ሥልጣን መጡ። በሥልጣን ላይ ቆይታቸው ከሰላም ባሻገር አጀንዳ እንዳላቸው አሳዩ። የሀገራቸው ሰላም መደፍረስ ምክንያቱን አጥርተው ስለሚያውቁት እሱን ከመሠረቱ መናድ ጀመሩ። ይህ ደግሞ የምዕራባውያኑን ጥቅም ነካው። ጥቅማቸው የተነካባቸው ምዕራባውያን ታዲያ ለቡርኪና ፋሶ ሕዝብ የተቆረቆሩ ይመስል የቡርኪና ፋሶ ሕዝብ ተፈናቀለ፣ ትራውሬ ሰላም ማስከበር አልቻለም ማለት ጀምረዋል። ማን ያውቃል፣ ነገ ደግሞ ሰላም እናስከብር ብለው በአካል ካልመጣን ይሉ ይሆናል። ብቻ የሚታዩ የሚሰሙ ነገሮች ሁሉ ለእኛ ለአፍሪካውያን እውን መሪ ሊወጣልን ይሆን ወይ ሲሉ በተስፋ ለሚጠባበቁት የጥቁር ሕዝቦች ሁሉ እንቅልፍ የሚነሳን ሆኗል። የዛሬው ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።